ሰሞኑን አብርሃምን የገጠመ እጅግ በጣም ከባድ የሆነ ነገር አለ። ስለሱ ጉዳይ በደንብ አድርጌ እነግራቸዋለሁ። እንግዲህ በትላንትናው ዕለት ተገናኝቶ ነበሩ ከሩታ ጋር። እጅግ በጣም ስሜቱ ተቀያይሮ ነበረ። ምን እንደተፈጠረ ለማወቅ በጣም ከፍተኛ ጥረት ስታደርግ ነበረ። እያንዳንዱ ነገሮች እንግዲህ በዚህ ቪዲዮ ታገኛላችሁ። እጅግ በጣም በሚያስገርም ሁኔታ እንግዲህ የሰማሁት ከምታስቡ በላይ ሌላ ታሪክ ሆኖ አግኝቼዋለሁ። እንግዲህ ይሄንን ጉዳይ በደንብ በስፋት በዚህ ቻናል በደንብ እናወራለን። እንግዲህ ለዚህ ቻናል አዲስ ሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ፣ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን እንግዲህ ከሰሞኑ የአብርሃም ስሜት እጅግ በጣም ተቀያይሯል። እጅግ በጣም በሚገርም ሁኔታ ሩታም ይሄንን ነገር ተረድታ ነበረ። እያንዳንዱ ነገሮችም ስትናገር ነበረ። በተለይ እንግዲህ አብርሃም በጣም እንደተቀየረ ስሜቱ እጅግ በጣም ከባድ እንደነበረ በተለይ እንግዲህ ከውስጡ የሚናገራቸው ነገሮች ብቻ ሳይሆኑ ፊቱ ላይ የሚነበቡ ነገሮች እጅግ በጣም ከባድ እንደነበሩና በጣም እንደተጨነቀችም ጭምር ሩታ ስትናገር ነበረ። ከዛም ውስጥ እንግዲህ በጣም ጤናውን ስትጠይቅ ነበረ። የእውነት እንግዲህ እስከ ዛሬ ድረስ የተፈጠረው ነገር ተፈጥሮ ሁሉም ነገሮች አልፏል። ነገር ግን ጤናው እንዴት ነው ብላ በደንብ እንግዲህ ስትጠይቅ ነበረ። ጤና እንዴት ነው አብርሃም ምን ሆነሃል? እያንዳንዱ የምትመልስልኝ መልሶችም እጅግ በጣም አስገርሞኛል። እንግዲህ ምን ሆኖ ነው ብላ በግልጽ ስትጠይቀው ነበረ። እንደዛ ብላ እሱ ብቻ አይደለም። በጣም የሚገርማችሁ ነገር እንግዲህ ያው በጣም በሚገርም ሁኔታ በተለይ ከሩታ ጋር ሲገናኝ ሁሌ በጣም ይናደዳል፣ ይጮዋል፣ በጣም ብዙ ነገሮችን ይላል፣ ሞራሏን ይነካል፣ እጅግ በጣም ከባድ ንግግሮችን ያደርጋል። ነገር ግን በትላንትናው ዕለት በጣም ቀዝቀዝ ብሎ ከምታስቡት በላይ እንግዲህ ለልጁም ጭምር ቀዝቀዝ ብሎ ነበረ። እያንዳንዱ የሚያወራቸውም እንግዲህ የሆነ ነገር እንደተከሰተበትም ጭምር ነው በግልጽ ሲያሳየ የነበረው። በተለይ እንግዲህ በህይወቱ ዙሪያ እጅግ በጣም የገጠመው ከባድ ነገር እንዳለ ለማስረዳት በፊቱ ሞክሯል። እጅግ በጣም ያሳዝናል። በተለይ እንግዲህ አብዛኛው ሰው የራሱን ምልከታ ሲሰጥ ነበረ። ያው እንደምታውቁት በተለይ ከሄርሜላ ጋር ያለው ግንኙነት እንዳሰበው አላገኘውም። ምክንያቱ ደግሞ በጣም ብዙ ነገሮችን ኤክስፔክት አድርጎ ነበረ። በተለይ ከሄርሜላ እንግዲህ እጅግ በጣም ደስ የሚሉ ነገሮችን ሲጠብቅ ነበረ። በየቀኑ ግን የሚመለከተው ነገር ከሄርሜላ እጅግ በጣም አሰልቺ እየሆነበት መጥቷል። ያንን ነገር ነው እንግዲህ በግልጽ አድርጎ ሲናገሩ ነበረ። እሱ ብቻ አይደለም፣ በጣም ብዙ ነገሮችም እንግዲህ እየተጠራጠረ ነው። በተለይ በሄርሜላ በኩል እጅግ በጣም የማይታመኑ ነገሮችም በተደጋጋሚ ማስረጃዎች እየወጡ ነው። በተለይ እንግዲህ ሄርሜላ ልጅ እንዳላት ብቻ ሳይሆን የበፊቷ ባሏም ጭምር እንግዲህ በህይወት እንዳለና አሁን ላይም ሄርሜላን እየፈለጋት እንደሆነ ያንን ነገርም እንግዲህ በብዛት ሰዎች ሼር እያደረጉ ነው። እንግዲህ እሱም ከመጣ ልጇም ከመጣ በተለይ እጅግ በጣም የማይወጣበት ችግር ውስጥ እንደሚገባም ጭምር ስላሰበ ነው እንደዚህ የተጨነቀው ብሎ እንግዲህ በጣም ብዙ ሰው ሐሳቡን አስተያየቱን ሲሰጥ ነበረ። በሌላ በኩል እንግዲህ ያው የአብርሃም ጤንነት እጅግ በጣም አሳሳቢ ነው ብሎ በጣም ብዙ ሰዎችም ኮሜንት የሰጡትም ነበሩ። እኛ እንግዲህ ሁለቱንም ለማጣራት ሞክረናል። ምንድነው የተፈጠረ? እውነት ይሄንን ነገር በተለይ እንግዲህ ሶሻል ሚዲያ ላይ የሚወራው ነገር እውነት ሆኖ ነው ወይስ አብርሃም የደረሰበት ነገር አለ? እያንዳንዱን ነገሮችን ማውራት አይፈልግም የሚለውን ነገር ለምንድነው ግልጽ ማናረገው ብለን እንግዲህ በቻልነው መጠንም ለማጣራት ሞክረናል። በተለይ እንግዲህ የመጀመሪያው በተለይ የሄርሜላ አንዳንድ ጫናዎች እንደመጡ በሄርሜላ በኩልም በጣም ብዙ ሰዎች ማለት ይቻላል ማስረጃ እየላኩለትና አብርሃምን እየረበሹ ነው የሚል ነገርም በጣም ብዙ ሰዎችም ስላጋሩ እሱን ለማጣራት ሞክረን ነበረ። እውነት ለመናገር እጅግ በጣም በሚያሳዝን ሁኔታ በተለይ አብርሃም መወሰን እስከሚከብደው ደረጃ ድረስ ደርሷል። በዚህ ጉዳይ ላይ እንግዲህ በጣም ብዙ ሰዎች ተሳትፏል። በጣም ብዙ ሰዎች ኮሜንት ያስቀምጣሉ። ኮሜንት ብቻ አይደለም፣ በውስጥም ለአብርሃም በጣም ብዙ መልእክቶች ይደርሱታል። ከመልእክቶቹም ውስጥ እንግዲህ የሄርሜላ ጉድ ብሎ በጣም ብዙ ሰዎች በተደጋጋሚ ፎቶዎችን፣ ቪዲዮዎችን፣ የተለያዩ ነገሮችን እንግዲህ በተደጋጋሚ ለአብርሃም እየላኩ
እየላኩለት ይገኛሉ። እንግዲህ አብርሃም ያንን ነገር በሙሉ እየተመለከተ ነው። ሄርሜላም በጣም እየተጠራጠራት መጥቷል። በተደጋጋሚም እሱም ተናግሮ ነበረ በሄርሜላ በኩል የሚመጡ ነገሮችን እንደምንም እቋቋማለሁ። በጣም ብዙ ነገሮች ይወራሉ፣ እጅግ በጣም ከባድ ነገሮችን ይሉኛል፣ ነገር ግን እኔ ያንን ነገር ለመቋቋም እየሞከርኩ ነው ብሎ በግልጽ ሲናገር ነበረ። እንግዲህ ያም ጫና እንደፈጠረበት ለማወቅ ችያለሁ። በሌላ በኩል እንግዲህ የአብርሃም ጤንነት መልካም ነው ወይስ አይደለም፣ አብርሃም የእውነት ታሟል ወይስ አይደለም የሚሉ በጣም ብዙ ሰዎችም ሐሳባቸውን ሲሰጡ የነበረ ሲሆን እንግዲህ ይህንን ነገር ደግሞ ለማጣራት ሞክሬያለሁ። እውነት ለመናገር አሁን ላይ አብርሃም ምንም አይነት የጤና መቃወስ ወይም ደግሞ የጤና ጉዳትም የደረሰበት ነገር እንደሌለው ለማረጋገጥ ችያለሁ። እሱ ብቻ አይደለም በቃ ፍጹም ጤነኛ እንደሆነና አሁን ላይ የሚንቀሳቀሰውም ምንም አይነት ስሜት እንደማይሰማው ህመምም እንደሌለበት ለማወቅ ችያለሁ። ነገር ግን ውስጡም በጣም እስከዛሬ ድረስ ስትሬስ ወይም ደግሞ እንግዲህ እጅግ በጣም እንዲጨናነቅ ያደረገው ነገር የመጀመሪያ ዋነኛ ነገሩ የሄርሜላ ጉዳይ እንደሆነ ተረድቻለሁ። እሱ ብቻ አይደለም ሄርሜላ ብቻ እንግዲህ ያው ነገሮችን አላወሳሰበችም ወይም ደግሞ ሄርሜላ ተናግራ ወይም ደግሞ ሄርሜላ ያሳየችው ነገር ኖሮ ሳይሆን አብዛኛው ተመልካች ለአብርሃም እንግዲህ የሚልኩት እጅግ በጣም ከባድ ማስረጃዎች ስለሆኑበት ነው። እሱ ብቻ አይደለም በጣም ከባድ የሆኑ ውሳኔዎችን እንደወሰነም ጭምር እንደሚጸጸትም ጭምር ነው እንግዲህ አብዛኛው ሰው ሲናገር የነበረው። በተለይ እንግዲህ ለሄርሜላ ቀለበት ማድረጉ ይጸጽተዋል ብሎ በጣም ብዙ ሰውም ሐሳቡን አስተያየቱን ሲሰጥ ነበረ። እንግዲህ አብርሃም በዚህ ጉዳይ ላይ ተጸጽቷል ወይስ አልተጸጸተም የሚለውንም እኔም በራሴ በኩል ለማየት ሞክሬያለሁ። እሱ ብቻ አይደለም በጣም ብዙ ቪዲዮዎችን ወደ ኋላ ተመልሰን እንግዲህ ለማየትና ለመፈተን ሞክረን ነበረ። በተለይ እንግዲህ አብርሃም የእውነት ይሄ ነገር ይቆጨዋል ወይስ አይቆጨውም የሚለውን ነገር ለመረዳት ሞክሬያለሁ። እውነት ለመናገር ይቆጨዋል። ምክንያቱ ደግሞ አሁን ላይ እየደረሱት ካሉት መረጃዎች አንጻር ሲታይ በተለይ ሄርሜላ በጣም መጥፎ ሰው እንደሆነች እንግዲህ የሚገልጽ መረጃ ስለሆነ ያ ነገር ደግሞ በማድረጉ በተለይ ለሄርሜላ ይሄ ሁሉ ነገር ማድረጉ በጣም ያሳስበዋል ብዬ ነው የማስበው። እሱ ብቻ አይደለም ከሩታ ጋራ ደግሞ በየቀኑ መገናኘት አልፈለገም። ምክንያቱ ምንድነው ብላችሁ ከጠየቃችሁኝ ወደ ቤቷ መሄድ አይፈልግም። ውጪ ላይ ግን እሷን ማግኘት ይፈልጋል። ምክንያቱ ደግሞ በየቀኑ ከእሷ ጋራ ሲገናኝ ወይም ደግሞ ወደ ቤቷ እንግዲህ ሄዶ ሲገናኝ ከሩታ ጋራ በጣም ብዙ ነገሮችን እንደሚመለከት በተለይ እንግዲህ ግድግዳው ላይ የተሰቀለውን ፎቶ እሷም እስከዛሬ ድረስ ስላላነሳች ወይም ደግሞ ከቦታው ላይ ስላልተነሳ እንግዲህ እጅግ በጣም በሚገርም ሁኔታ የአብርሃምና የሩታ ተቃቅፎ የተነሱትን ፎቶችን በብዛት ስለሚመለከት ያ ነገር ደግሞ አእምሮ ላይ ጉዳት እያመጣ ነው። በጣም እየተጨናነቀ ነው። እነዛን ፎቶዎችን ባየ ቁጥር እዛ ቤት ውስጥ የተፈጸሙ ወይም ደግሞ እጅግ በጣም ብዙ ትዝታዎች ስላሉት ያንን ነገሮችን እንግዲህ ብዛት በተለይ እዛው ሲሄድ ስለሚመለከት ያንን ነገሮች እንግዲህ በጣም ስትሬስ ውስጥ እንደከተቱት በጣም ጭንቀት ውስጥ እንደከተቱት እና ያንን ነገር ደግሞ ወደዛ ህይወት መመለስ ስለማይችል አሁን ላይ ባለው ሁኔታ በጣም ከባድ የሆነ ጭንቀት ውስጥ እንዳለ ወይም ደግሞ እንደገባ ለመረዳት ችለናል ማለት ነው። ይህንን ነገር ነው እንግዲህ ሩታ ትላንትና እጅግ በጣም ጨንቋት አብርሃም ምን ሆኖ ነው? ምንስ እያስጨነቀው ነው? ለምንድነው ቤቴ ድረስ መምጣት የፈራ? አሁንም እንግዲህ በጣም ውስጡ እየተጨናነቀ ነው። መልሱ ራሱ በጣም እያስገረመኝ ነው። ለምን እንደዚህ ሊሆን ቻለ ብላ እንግዲህ በጣም ስትጨናነቅ ነበረ። እንግዲህ ይሄ ሁሉ ነገር የተፈጠረው ደግሞ በተለይ በጣም ብዙ ተመልካች ማለት ይቻላል በኢንቦክስ እና በተለያዩ በቴሌግራም በተለያየ ሶሻል ሚዲያ ለአብርሃም እጅግ በጣም በሚገርም ሁኔታ ብዙ መልእክቶች ስለሚደርሱትና ከአቅሙ በላይ ስለሆነ ከሁሉም ነገሮች ሸሽቶ እንግዲህ ጊዜ እንደሚፈልግ በተለይ ወደ ራሱ እስከሚመለስ ድረስ እረፍት እንደሚያስፈልገው በተደጋጋሚ አውርቶ ነበረ። ለዛ ነው እንግዲህ ኢቨን ልጁን አለማግኘት የወሰነበት ምክንያት በዛ ምክንያት እንደሆነ ለመረዳት ችለናል ማለት ነው። እንግዲህ አዳዲስ ነገሮች አሉ። በዚህ ጉዳይ ላይ ደግሞ ለእናንተ በደንብ አጣርቼ ለማድረስ ሞክራለሁ። ስለዚህ
በዚህ አጋጣሚ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ቴሌግራም ግሩፕ ከፍተናል። በዚህ አጋጣሚ ቴሌግራሙን ጆይን ማድረግ እንዳትረሱ። ምክንያቱም በዛ ቴሌግራም ቻናል በጣም ብዙ ነገሮችን አስበናል። ያው በቅርቡ ማሳወቃችሁ ይሆናል። እስከዛ ድረስ እንግዲህ ቴሌግራም ሊንኩን ፖስት ላይ ታገኛላችሁ። ወደ ቻናላችን እንደገባችሁ ፖስት የሚል አለ። እሱ ላይ ገብታችሁ እንግዲህ ሊንክ ታገኛላችሁ። ልክ ሊንኩን ነክታችሁ ወደ ቴሌግራም ይወስዳችኋል። ቴሌግራማችን በዛው አጋጣሚ እንግዲህ ሰብስክራይብ አርጋችሁ ወይም ደግሞ ፎሎ አርጋችሁ እዛው ላይ ጠብቁን። በጣም ብዙ አፕዴት ነገሮችና አብረን እንግዲህ ምንሰራ ትልልቅ ስራዎችም ስላሉ በዚህ አጋጣሚ ጆይን ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።